አሜሪካ ዜግነት ያላት የደብረ ጽዮን ሚስትና አንድ ወንድ ልጅ የወለደችለት አስካለ የተባለች ሴት በሱዳን በኩል ልትወጣ ስትል በቁጥጥር ስር እንደዋለች ተጠቁሟል። አስካለ ከአንድ ናይጄሪያዊ ሴት ልጅ ከወለደች በኋላ ልጇን በላስ ቬጋስ ጥላት ከደብረ ጽዮን ጋር የፍቅር ግንኙነት ጀምራ ወንድ ልጅ ከወለደች በኋላ ወደ ትግራይ ሄዳ ባሏ ያለበት ቡድን በመከላከያ ሰራዊት ላይ ወንጀል በመፈጸም አሰቃቂ ድርጊት በመፈጸሙ ምክንያት መውጫ ያጣችው አስካለ ሱዳን ድንበር ልትወጣ ስትል መያዟ ታውቋል። ህወሓት ተመልሶ ስልጣን ካልያዘ ኢትዮጵያ እንደ ሶማሊያ ትበታተናለች እያለች አፍራሽ ቅስቀሳ የምታደርገው አስካለ እጅግ ዘረኛና መጥፎ አመለካከት የምታራምድ እንደሆነች በቅርብ የሚያውቋት ይመሰክራሉ። ደብረ ጽዮን ከቀድሞ ባለቤቱ 2 ልጆች ወልዶ በአትላንታ ቤት ገዝቶ በተቀማጠለ ህይወት ያኖራቸዋል እየተባለ ነው። የአነጋጋሪዋ ቃለ መጠይቅ አድራጊ ቤተልሔም ታፈሰ መጽሐፍ ለንባብ ሊበቃ ነው። በአልቲቪ ቴሌቪዥን ጣቢያ ተቀርባቸው በነበሩ አነጋጋሪ ቃለ መጠይቆቿ የምትታወቀው ቤተልሔም ታፈሰ የሥራና የግል ህይወቷን የተመለከቱ ማስታወሻዎችን ያሰፈረችበት መጽሐፍ ለንባብ ሊበቃ ነው። እኔና የአልቲቪ ሚስጥሮቼ የተሰኘ ርዕስ የተሰጠው መጽሐፍ አሁን በማተቢያ ቤት የሚገኝ ሲሆን በሚቀጥለው ሳምንት መጀመሪያ ለገበያ እንደሚቀርብ ቤተልሔም ለኢትዮጵያ ኢንሳይደር ተናግራለች። ደራሲዋ ከድምፃዊ ሃጫሉ ሁንዴሳ እስከ ዶክተር ዳኛቸው አሰፋ፣ ከጃዋር መሐመድ እስከ ጌታቸው ረዳ፣ ከዳውድ ኢብሳ እስከ እስክንድር ነጋ፣ ከሌንጮ ለታ እስከ ፕሮፌሰር መስፍን ወልደማርያም፣ ከአንዳርካቸው ጽጌ እስከ ዶክተር ደሳለኝ ጫኔ ያሉ እንግዶቿ ጋር የነበራትን ቆይታና የጀርባ ታሪኮች ይተርካል። ከአንዳንዶቹ ጋር የነበራትን ወዳጅነትና ከእነርሱ ጋር ያሳለፈቻቸውን ጊዜያቶችም ያስቃኛል ነው የተባለው መጽሐፏ። የኢፌዴሪ መከላከያ ሚኒስትር ዶክተር ቀና ያደታ ሀገር መከላከያ ሰራዊት መቀለ ከተማን ለመቆጣጠር መቃረቡን ለአናዱል ተናግረዋል። በአሁን ሰዓት ከመቀለ ውጪ ሁሉም የትግራይ ክልል አካባቢዎች በመከላከያ ስር እንደሆኑም ተናግረዋል። እስካሁን ከ70 እስከ 80 በመቶ በህወሓት እጅ የነበሩ ከባድ መሳሪያዎችን ማስመለስ መቻሉን የተናገሩ ሲሆን ሌሎቹ እንዲወድሙ ተደርገዋል ሲሉ ገልጸዋል። መከላከያ ሰራዊቱ ከመቀለ በስተ ሰሜን እንዲሁም በስተ ደቡብ በ30 ኪሎ ሜትር ርቀት ላይ መድረሱን ኤኤፍቢ ጦርነቱን በቅርበት የሚከታተሉ የዲፕሎማሲ ሰዎችን ጠቅሶ ዛሬ ዘግቧል። ተመድ ሰዎች የመቀለ ከተማን ለቀው እየወጡ ነው ሲል አስታውቋል። በሜካናይዝድ የታገዙ የፌዴራል የመከላከያ ኃይሎች ከመቀለ ከተማ ከ30 እስከ 40 ኪሎ ሜትር የሚገኙ አካባቢዎች ላይ ሰፊ ጥቃት እንደሰነዘሩ ተገልጿል። በትግራይ ክልል ያሉ ሚዲያዎች ዛሬ ስለነበረው ውሎ ምንም ያሉት ነገር የለም። በክልሉ ኔትወርክ ባለመኖሩ ምክንያት መሬት ላይ እየሆነ ስላለው ነገር በቂ መረጃ ማግኘት እየተቻለ አይደለም። የትራንስፖርትና የመገናኛ ችግሮች በመኖሩ እየተላለፉ ያሉት የጥንቃቄ መልእክቶች ምን ያህል ሰዎች እንደደረሳቸው እርግጠኛ መሆን እንደማይቻል ይገልጸዋል። ዶክተር ደብረጽዮንን ጨምሮ ትግራይ ሚዲያ ዋናው ስቱዲዮውን መቀሌ ዩኒቨርሲቲ ውስጥ ማድረጉ ተረጋገጠ። ጁንታው ይህን ያደረገበት ጉዳይ ግልጽ ነው ተብሏል። በዩኒቨርሲቲ ውስጥ ያሉ ተማሪዎችንና ሰራተኞችን ለማስመታትና ነገሩን ለዓለም አቀፍ ሚዲያ በጀት ንጹሃን ተማሪዎች ተመቱ በማለት ለማስጮህ ነው ተብሏል። ነፍሰ በላው ህወሓት አሁንም ሰላማዊ ሰዎችን ለማስበጀት ትልቅ ሴራን እያሰረ ስለሆነ የመከላከያ ሰራዊታችን ተልእኮውን በጥንቃቄ ማከናወን አለበት ተባለ። ፍርድ ቤት ቀርበዋል። ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርበው በቀዳሚ መዝገብ ጉዳያቸው የታየው የመከላከያ ኮሙኒኬሽን ኃላፊ ሜጀር ጀነራል ገብረ መድህን ፍቃዱ፣ የመከላከያ ሰራዊት ምዕራብ እዝ አዛዥ ሜጀር ጀነራል ይርዳው ገብረ መድህን፣ የደቡብ እዝ ሰው ሀብት ልማት አዛዥ ብርጋዴር ጀነራል ገብረ ህይወት ሲስኖስ፣ የሰሜን እዝ መረጃ ዘርፍ ኃላፊ ብርጋዴር ጀነራል ኢንሶ ኢጳጆ ራሾ፣ ብርጋዴር ጀነራል ፍሳ ገብረስላሴ፣ ኮሎኔል ደሳለኝ አበበና ኮሎኔል ኢያሱ ነጋሽ ናቸው። ተጠርጣሪዎቹ መንግስትና ህዝብ የጣለባቸውን ኃላፊነት ወደ ጎን በመተው መቀመጫውን ትግራይ ክልል ካደረገ የጸረ ሰላም ቡድን ከፍተኛ አመራሮች ተልእኮ በመቀበል ጥቅምት 24 ቀን 2013 ዓ.ም የሀገር መከላከያ የሰሜን እዝ ሬዲዮ ግንኙነት በማቋረጥ ሰራዊቱ እርስ በርስ እንዳይገናኝ በማድረግ በጦሩ ላይም አሰቃቂ የግድያ ወንጀል
የአካል ጉዳትና የጦር መሳሪያ ዝርፊያ እንዲፈጸም አድርጓል ተብለው በመጠርጠራቸው ነው መርማሪ ፖሊስ ምርመራ እያደረገ የሚገኘው። በተጨማሪም የፌዴራል መርማሪ ፖሊስ እንዳመለከተው በሀገር ውስጥና ከውጪ የሚቃጣበትን ጥቃት እንዳይከላከልና የሰሜን እዝ ጦር እንዲፈርስ በማድረግ በተቀናጀ መልኩ ኦነግ ሸኔ ከተባለና ከሌሎች የጸረ ሰላም ኃይሎች ጋር በመተባበር በተለያዩ ክልሎችም ሃይማኖትን ሽፋን አድርገው የብሔር ግጭት በማስነሳትም ሀገርን ለመበተን ሲሰሩ እንደነበር መርማሪ ፖሊስ ለችሎቱ ገልጾ ነበር። መርማሪ ፖሊስ እነዚህ ተጠርጣሪዎች የመከላከያ ኮሙኒኬሽን ኃላፊ ሜጀር ጀነራል ገብረመድህን ፍቃዱን ጨምሮ ሀገርን በመክዳት ወንጀልና ህገ መንግስታዊ ስርዓቱን ለመናድ በማሰብ ወንጀል የተጠረጠሩ 7 የመከላከያ ሰራዊት አመራሮች ዛሬ ፍርድ ቤት አቅርቧቸዋል። ተጠርጣሪዎቹ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ የጊዜ ቀጠሮ ችሎት ነው ቀርበው ጉዳያቸው ለሁለተኛ ጊዜ ይታየው። የፌዴራል ፖሊስ ወንጀል ምርመራ ዘርፍ 2 የምርመራ ባለሙያዎች ከዚህ በፊት በተሰጣቸው የ14 ቀን የምርመራ ጊዜ የሰሯቸውን የምርመራ ስራዎች ለችሎቱ ይፋ አድርገዋል። መርማሪ ፖሊስ የ6 ሰዎች የምስክርነት ቃል ተቀብሎ ከመዝገቡ ጋር ማያያዙን የተጠርጣሪዎችን ቃል መቀበሉን በፍርድ ቤት ትዕዛዝ በተጠርጣሪዎች ቤትና ቢሮ ፍተሻ ማድረጉንና በፍተሻውም በርካታ ከወንጀሉ ጋር ግንኙነት ያላቸው የጦር መሳሪያዎችን ማግኘቱና በኤግዚቢትነት መያዙን እንዲሁም የተጠርጣሪዎች የኤሌክትሮኒክስ መሳሪያ ለሚመለከተው ተቋም ለምርመራ ተልኳል ነው የተባለው። በተጨማሪም ተጠርጣሪዎቹ በኃላፊነት በነበሩበት ወቅት ይህን የወንጀል ተግባር ለመፈጸም ከሌሎች ግብረ አበሮቻቸው ጋር በእቡ ስብሰባና ምክክር ሲያደርጉ እንደነበር መረጃ ያገኘና የቪዲዮ ማስረጃም እንዲላክ መጠየቁን መርማሪ ፖሊስ ለችሎቱ አስታውቋል። መርማሪ ፖሊስ ቀሪ ያላቸውን የቴክኒክ ማስረጃ ለማስመጣትና ቀሪ ስራ ለመስራት ተጨማሪ ጊዜ ያስፈልገኛል ሲል ችሎቱን ጠይቋል። ተጠርጣሪዎች በበኩላቸው እኛ ለበርካታ ዓመታት ለሀገር ታግለናል፣ ምርመራው በአብዛኛው የተጠናቀቀ መሆኑን ተረድተናል፣ ስለዚህም ተጨማሪ ጊዜ ሊሰጥ አይገባም፣ ዋስትና ይፈቀድልንና ጉዳያችንን በውጭ ሆነን እንከታተል ብለዋል። እንዲሁም የቤተሰብ አስተዳዳሪ ነን፣ የባንክ ሂሳባችን ታግዷል፣ ለቤተሰብ ቀለብ መስጠት አልቻልንም፣ ፍርድ ቤቱ ለቀለብ እንድንሰጥ ይፍቀድልን፣ ከቤተሰብ ምግብና አልባሳት ከማስገባት ውጪ ለመነጋገር ይፈቀድልን፣ ክሳችን በቡድን ነው፣ በተናጠል ይታይልን የሚሉ አቤቱታዎችን አቅርበዋል። የጤና እክል አለብን ያሉ ተጠርጣሪዎችም ነበሩ። የተጠረጠሩበትን ወንጀል ክብደት ውስብስብነት ከግምት በማስገባት ለመርማሪ ፖሊስ ተጨማሪ 13 ቀን የምርመራ ጊዜ ፈቅዷል። መርማሪ ፖሊስ የተጠርጣሪዎቹን የባንክ ሂሳብ ከወንጀሉ ጋር ግንኙነት መኖሩንና አለመኖሩን በማጣራት ግንኙነት ከሌለው ለቤተሰብ ቀለብ እንዲጠቀሙ አዟል። ጠቅላይ ሚኒስትሩ የሀገር መከላከያ ሰራዊት 3ኛውን የዘመቻ ምዕራፍ እንዲፈጽም ትዕዛዝ እንደተሰጠው አሳወቁ። በዚህ ዘመቻ ለንጹሃን ሰዎች ከፍተኛ ጥንቃቄ ይደረጋል፣ የመቀለ ከተማ የከፋ ጉዳት እንዳያገኛት የሚቻለውን ሁሉ ይደረጋል ብለዋል። የህዝብ መገልገያዎች፣ ቅርሶች፣ የህዝብ መኖሪያዎች፣ ቤተ እምነቶችና የልማት ተቋማት የጥቃት ኢላማ እንዳይሆኑ ሁሉም አይነት ጥንቃቄ እንደሚደረግም ገልጸዋል። ሰራዊቱ በሰላማዊ ዜጎች፣ በቅርሶች፣ በቤተ እምነቶች፣ በልማት ተቋማት፣ በንብረቶች ላይ ጉዳት ሳይደርስ በህግ የሚፈለጉትን አካላት ለህግ ለማቅረብ ጥንቃቄ የተሞላ የዘመቻ ስልት የነደፈ መሆኑን እናረጋግጣለን ብለዋል። ህዝብ ትጥቅ ፈቶ በቤቱ በመቀመጥ ከወታደራዊ ኢላማ በመራቅ አስፈላጊውን ሁሉ ጥንቃቄ እንዲያደርግ ጥሪ መቅረቡንም አሳውቀዋል። ጁንታውን የመያዙ ዘመቻ በሪፐብሊካን ጋርድ ኮማንዶዎች ተጀምሯል ተባለ። አሁን ልዩ ኮማንዶዎቻችን ጁንታውን የመያዝ ኦፕሬሽን ትናንት ህዳር 16 ከምሽቱ 4 ሰዓት ጀምረዋል። መደበኛው የእግረኛ ጀግናው ሰራዊታችን የአማራ ልዩ ኃይል፣ የአማራ ሚሊሻና ፋኖ የትግራይ ወንበዴዎችን ደምስሶና አሳዶ መቀሌ በማስገባትና ከበባ በማድረግ ተልዕካዊ ግዳጁን ተወጥቶ ለጀግኖቹ ኮማንዶዎቻችን መቀሌን አስረክቦ አንጻራዊ ረፍት እያደረገ ነው። አንቲ አይጃከር ኮማንዶዎቻችን የምሽት መነጽሮቻቸውን አጥልቀው ጥይት የማይበሳው ልብሶቻቸውን ለብሰው በብሉቱዝ ሄድሴት የሚገናኝ መገናኛ ሬዲዮ ይዘው ባለ ቴሌስኮፕ ሌዘር ላይት ታርጌቲንግ ሲስተም የተገጠመላቸውን ስናይፐር ፋማስ እና ታቮር መሳሪያቸውን ታጥቀው
የመቀሌ ከተማን ዙሪያዋን በአራቱም አቅጣጫ በማጥቃት የጠላትን አጥሮች እየሰረሰሩ ይገኛሉ። ምሽቱ የተመረጠው ጠላት በምሽት የመዋጋት አቅሙ እንደ አይነ ስውር ማለት ነው። ሀገራችን እጅግ በዘመኑት ልዩ ኮማንዶቻችን ልትኮራ ይገባታል። አየር ኃይላችን ራሱን ከራዳር ዲቴክሽን በሚከላከለው ኢላማውን በማይስተው ኤሌክትሮ ኦፕቲካል ታርጌቲንግ ሲስተም የተገጠመለት ዘመናዊውን በሰዓት 2500 ኪሎ ሜትር በሚበረው ኤስ-27 መልቲሮል ፋይተር ጄት በመቀሌ ዙሪያ የተመረጡ የጠላት ኢላማዎችን በአነስተኛ ሮኬቶች ጥቃት በመፈጸም ኮማንዶቻችንን እየረዳ ነው። ኦፐሬሽኑ በፍጥነት እንደሚጠናቀቅ እሙን ነው። ይሁን እንጂ ትህነግ በቀሯት ሮኬቶች ጥቃት ልትሰነዝር ትችላለች የሚል ስጋትም እንዳለ እየተነገረ ነው። የህወሓት የእኩይ ተግባር እቅድ ይፋ ሆነ። ፌዴራል ፖሊስ ለመላው የሀገራችን ህዝቦችና ለዓለም ማህበረሰብ በትግራይ ክልል የጀመርነውን ህግን የማስከበር እርምጃ ሁለተኛ ምዕራፍ ተጠናቆ የመጨረሻውና ሶስተኛው ወሳኝ ምዕራፍ ላይ ደርሰናል። ይህ በእንዲህ እንዳለ ጽንፈኛው የህወሓት ጁንታ ቡድን መቀሌ ከተማ ውስጥ የሚኖሩ የትግራይ ተወላጅ ያልሆኑ ሰዎች ማረድ፣ አንገታቸውን በገመድ ማነቅ፣ ንብረታቸውን መዝረፍና ማቃጠል፣ የመከላከያ ሰራዊታችንን የደንብ ልብስ በማልበስ ሰዎች ላይ በድንገት ተኩስ በመክፈት ሰሞኑን በማይካድራ የፈጸመውን ብሔርን መሰረት ያደረገ አስነዋሪ፣ አሳፋሪና አሰቃቂ ጭፍጨፋ ለመድገም እቅድ አውጥቶ ተግባራዊ ለማድረግ እየተንቀሳቀሰ መሆኑንና ይህንን እኩይ ተግባር ከፈጸመ በኋላ ድርጊቱ የተፈጸመው በመንግስት ነው ብሎ በሚዲያ ለማሰራጨት እየተዘጋጀ መሆኑን ከህዝብ መረጃዎች ደርሰውናል። በመሆኑም ሁሉም ኢትዮጵያዊና ዓለም አቀፍ ማህበረሰብ ይህንን የጥፋት ሴራ ተከትሎ ጁንታው ቡድን ሊያሰራጭ የተዘጋጀውን የሐሰት ፕሮፓጋንዳና ይህንን እኩይ ተግባር አስቀድሞ እንዲረዳና ተቀባይነት ያጣ ዘንድ የበኩላችሁን ጥረት እንድታደርጉ ማሳሰብ እንወዳለን። የመቀሌ ከተማ ነዋሪዎች ከተማዋን ለቀው እየወጡ ነው ተባለ። ወያኔ ለሚወደው ህዝብ ሲል መቀሌ ለቆ ይወጣል ተብሎ ተገምቶ ነበር። ሆኖም በተቃራኒው ህዝቡ ለወያኔ ከተማዋን ለቆ እየወጣ ነው። ጀግናው የመከላከያ ሰራዊት በአራቱም አቅጣጫ ወደ መቀሌ እየተመመ ይገኛል። መከላከያ ሰራዊት ቀየውን ለቆ እየተሰደደ ለሚገኘው የመቀሌ ነዋሪ ከፍተኛ ጥበቃ እያደረገ ወደ ሰላም ወረዳ እንዲሸጋገር በማድረግ የተጠመደ ቢሆንም ለህዝብ ታግያለው የሚለው ሐሰተኛው ጁንታ ቡድን መቀሌ ህዝብ ላይ በአንዳንድ ስፍራዎች ጥቃት እየፈጸመ ይገኛል ተባለ። ሆኖም ጀግናው የአየር ኃይላችንና የመከላከያ ሰራዊት አባላት የማያዳግም እርምጃ እየወሰዱ ህዝቡን እየታደጉ እንደሚገኝ ተነገረ። ወደ ውጭ ዜናዎቻችን ስናመራ በትግራይ የጦር ወንጀል እንዳይፈጸም ስጋት ገብቶኛል ሲል የተባበሩት መንግስታት ድርጅት ገለጸ። የተባበሩት መንግስታት ድርጅት የ72 ሰዓታት ቀነ ገደብ ሲጠናቀቅ በመቀሌ ሊከሰት የሚችለው ሁኔታ ከወዲሁ አሳስቦኛል አለ። የጦር ወንጀል ሊፈጸም ይችላል የሚል ስጋት እንዳለው ድርጅቱ ከወዲሁ አስታውቋል። ጠቅላይ ሚኒስትር አብይ አህመድ የአገር መከላከያ ሰራዊት ወደ መቀሌ ከተማ መቃረቡን ተከትሎ ሊደርስ የሚችለውን ጉዳት ለማስቀረት የህወሓት አመራሮችና የትግራይ ክልል ኃይሎች እጃቸውን እንዲሰጡ ባለፈው እሁድ ምሽት የ72 ሰዓታት የጊዜ ገደብ መስጠታቸው ይታወሳል። ይሁን እንጂ የህወሓት ከፍተኛ አመራሮች የጠቅላይ ሚኒስትሩን ጥሪ እንዳልተቀበሉት አስታውቀዋል። የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል የጠቅላይ ሚኒስትሩን ጥሪ እንዳልተቀበሉትና ክልላቸውን የማስተዳደር መብታቸውን ለማስጠበቅ እስከ መጨረሻው ለመታገል ብሎም ለመሞት ዝግጁ እንደሆኑ ተናግረዋል። የጠቅላይ ሚኒስትሩን ጥሪ ተከትሎ በርካታ የትግራይ ኃይሎች እጃቸውን መስጠታቸውን የኢትዮጵያ መንግስት አስታውቋል። ሶስተኛ ሳምንቱን በደፈነው በሰሜን ኢትዮጵያ እየተካሄደ ባለው ግጭት በርካቶች ተገለዋል። ከ40 ሺህ በላይ የሚሆኑ ዜጎች ደግሞ ቀያቸውን ጥለው ወደ ጎረቤት ሀገር ሸሽተዋል። የተባበሩት መንግስታት የስደተኞች ጉዳይ ኤጀንሲ ጦርነቱ ቶሎ ካልተጠናቀቀ የሚቀጥሉት 6 ወራት ብቻ 200 ሺህ ዜጎች ሊፈናቀሉ ይችላሉ ብሎ ይሰጋል። የተራድኦ ድርጅት የሰብአዊ ቀውሱ ከቁጥጥር ውጪ ወጥቶ ምስራቅ አፍሪካን ሊያተራምስ የሚችል ችግር ሊፈጠር ይችላል እያሉ ነው። ዘገባውን ያገኘነው ከቢቢሲ ነው።